መንፈሱ እሷ ልትሆን ትችላለች ምናምን እያሉ ነበር። መንፈስ ነው የማውቀው ታምር የለም። እና ከዚህ ጋራ ግንኙነትሽ ምንድን ነው? ከሻንጣሽ ይዘሽ ሂጂ ሌሉታ። አዎ በቃ ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን እኛ ደህና ነን። ዛሬ መተናል። የመጣንበት ምክንያት ደግሞ እኔ ዛሬ የመጨረሻ ውሳኔ ነው። ዳንኤል ባለፈውም እኔ ይዤ ላስወጣት ይችን ሴትዮ ስልክ አይ ብለህ ሌላ ነገር ፈጥራል ማለት ነው። ኦልሬዲ እዚህ ቤት ውስጥ መኖር ጀምራለች ይቺ ሴትዮ። ገባ አይደለ? ቀን ራሱ በተለቀቀው ቪዲዮ ላይ እሚቱ ያለችው ነገር ትክክል ሊሆን ይችላል። ገብቷል? መንፈሱ እሷ ልትሆን ትችላለች ምናምን እያሉ ነበር። አሁን ደግሞ ይህንን አወቅንባት ማለት ደግሞ እሷ ዝም ብላ እጇን አጣጥፋ ቁጭ የምትል እንዳይመስልህ። ልትገለንና የሆነ ነገር ልታረገን ትችላለች። ገባ አይደለ? ስለዚህ እኔ አሁን ስለዚህ ቢያንስ ከዚህ በር ውጪ እናድርጋት ነው። ውጪ ሆና የሆነ ነገር ብታደርስብንም ራሳችንን ለመከላከል ጊዜ እናገኛለን። እኔ እንቅልፍ እኮ አልወሰደኝም ሌሊቱን እንቅልፍ አልወሰደኝም። በዛ ላይ ደግሞ እንትን ውስጥ ያገኘነው ነገር ባለፈው ቦርሳ ውስጥ ያገኘነው ነገር ሲፈተሽ እሱ መጠራት መቻል አለበት። ዝም ብለን ጠይቀናት ሌላ ችግር ውስጥ እንዳንገባ ሌላ ልታሳምመን የሆነ ነገር አሁንም ራሱ ውስጥ ሆና ነው በእናትህ ሌላ እንትን እንዳይፈጠር ሌላ ችግር እንዳይፈጠር ማን ነው ፍቅር እንዳትሰማን አሁን እንዳትሰማን እንዲህ እናድርግ። እኔ ማለት ነው ያገኘንባትን ነገር እናውጣውና ከዛ በኋላ እንትን እንበላት እናስፈራራባት። ፖሊስ እንጠራለን ምናምን እንበላት። ወይም ምን ቢያደርገን ነው እንደዛ ምን አደረገው? እንደዛ አይሆንም። እንትን አይልም ይሁን አስጠንቁላበት። በደንብ ነክታው ነበር። በደንብ ነው አሁን ጉድ ምሰራ ነክታው ነበረ ምኑን መድኃኒቱን ማንካታል መርዝ እኮ ነው። አንተ ማጥፎ ነገር ነው እኮ አይደለ? እኔ ሰናሽተው ስበው ማለት አሁን እዚህ ቤት ከመጣች በኋላ አብዛኛው ነገር እንዳለ ተለውጦ ነበር። ገባ? መንፈሱ ምናምን ተቆጣጣው እሷ ነች። እኔው ትላንትና ሚቱ ቅድም ካለችው ነገር አንዱ የጠረጠርኩ ምንድነው እሷ እዚህ ቤት ስትመጣ መንፈሱ ለምን ዝም አለ? ይሄን ብቻ መልስ። ግራ ገብቶኛል። ደግሞ ቤተሰቦቻችንም አንድ ጊዜ ሲናገሩ ነበር። መንፈሱ እሷ ድግምት ያሰራችሁ እሷ ነው የሆነ ነገር እያሉ ነበረ። ፍንጭ አጣን እኮ አሁን እሷ መንፈሱ እሷ መሆን አለመሆኗን ፍንጭ አጣን። እንዴት አደረገን? ፍንጭው ምን እንደሆነ ታውቃለህ? እቺ ሴትዮ አሁን ከዚህ ቤት ብትወጣ እንሞክረዋለን። ብናስወጣት ከዚህ ቤት በእርግጠኝነት ያ በፊት የነበረው መንፈስ ሊመለስ ይችላል። ከተመለሰ በእውነትም ከሷ ጋር የሚያያዝና የሚገናኝ ነገር አለው ማለት ነው። እሺ ከወጣች በኋላ ቢጎዳንስ መንፈስ እዚህ ሆነን ማለት ነው ጭራሽ በህይወታችን ላይ ከምንፈርድ አስወጥተናት መንፈሷ ቢጎዳን ይሻላል። እሷ ከመንፈስ ጋር በአካል ከምትቀመጥና የሆነ ነገር ከምታረግ እኛ እንትን ታስታውሳለህ? ያኔ ፓራላይዝድ ነው ወደዛ ውጭ የምናወራው ነገር አለ። መቼም ሰምተሽ ሊሆን ይችላል፣ ያወራነውን ሰምተሽ ሊሆን ይችላል። ብትሰሚም እኛ ምንም እኔ እፊትሽ የምናገረውን ነገር ነው የምለው። ከመንፈሱ ጋር እንትን አለሽ ግንኙነት አለሽ? ስለምን መንፈስ ነው የምታወሩት? ምን መንፈስ ነው? ያውልሽ እኛ አንቺ ከመምጣትሽ በፊት እሺ ምንድነው ቤታችን ውስጥ ብዙ ነገሮች ሲፈጠሩ ነበር። ናይ ወደዚህ
እና ታዲያ ምንድነው ቤታችን ውስጥ ብዙ ከባባድ ነገሮች ሲፈጠሩ ነበር። መንፈስ ያስቸግረን ነበር። እሱ ፓራላይዝ እስከመሆን ድረስ ደርሶ ነበር። እሷ ፍቅር እስከ ማበድ ድረስ ደርሳ ነበር። ብዙ ችግሮች ነበር የተፈጠሩ። እንደ እንትን ምናምን አታስመስይ። አንቺ ስትመጪ ጠንቆለሽ ሊሆን ይችላል። እንደዚህ ደግሞ የሚያሳዝነው ነገር ድምጽ አሁን እንደዚህ ቪዲዮ ስንሰራ ሰላማችንን አናገኝም ነበር። በሪንጓጓል የሆነ ነገር ይፈጠራል። እኔ ራሱ አንተን እንዲህ በአየር ላይ እስካንቀ ድረስ የሆነ ፓወር ላይ መጥቶ ነበር። ይሄ መንፈስ የምትሉት ነገር እኔ አልገባኝም። ከኔ ጋር ምንድነው ታዲያ መንፈስ? ከአንቺ ጋራ ከዚህ በፊት እኔ ከመጣሁ አይደለም። ታዲያ ከአንቺ በፊት ነበረ። ከአንቺ በፊት ነበር። ግን አንቺ እዚህ ቤት እግርሽ ሲረግጥ መንፈሱ ጸጥ እና የምን መንፈስ ነው? እኔ የማውቀው ተአምር የለም። እና ከዚህ ጋራ ግንኙነትሽ ምንድነው? ታሪክ የለም። እዚህ መንፈስ የምትሉት ነገር የማውቀው ነገር የለም። እኔ ያለው የምታውቂው ነገር የለም ማለት አሁን ስመጣ መንፈስ አለ የለም ነው አለ የምትሉኝ? መንፈሱ መቼ ነው ያለው? መንፈሱ አንቺ ነው መሰለኝ ነገር ዝም ብሏል። እሷን ስለሚገዛ ሳይሆን መንፈሱ በአካል መጥቶ ነው ያስፈራራች ነበረ። ቅድም ማለት ታውቃለች። የሆነ ነገር አልሽኝም እዛ ውስጥ ብለሻል አልኩሽ። ምን ደስ የምትልሽ አልኩሽ ትለኛለሽ። ገና ምን ብለሻል ነው እንጂ ኧረ እኔ ምንም አላልኩሽ። ምንድነው ያለችው ነገር የለም ብላኛለች። ቅድም ያልኩሽ ከወንድምሽ ጋር ካላጋባሽ ብለሽኛል። ምን ብለሽኛል። ከገዛ ወንድምሽ ጋር ካላጋባሽ አሳይሻለሁ ብለሽ የሚፈጥርባት ነገር ነው እንጂ እኔ ምንም የሚፈጥርባት አይደል። አንቺ ባፈጥሪባት እንደዚህ አትሆንም ብለሻል እንዴ? እኔ አላልኳትም። በስነ ስርዓት ብላለች። በጆሮዬ ነው የሰማሁሽ። ከገዛ ወንድምሽ ካላጋባሽ ብላለች ማለት አላውቅም። እኔ ደግሞ በተደጋጋሚ ምን ማለት ነው? ሰማኝ እኔ በተደጋጋሚ እናንተ እሱን ከወንድሟ ጋር ጋብተሽ እኔ ልታገቢ ፈልገሽ ነው? ምንድነው የምትሉት? እኔ ውጭ አላችሁ ለማስወጣት ሞከራችሁ። አሁን ደግሞ ምንድነው ተስማምተን የለ እንዴ? አልተስማማን። አሁንም ይኸውልሽ ለአንዴና ለመጨረሻ ጊዜ እድል እንድንሰጥሽ ነው የጠራንሽ ማለት ነው። የምትፈልጊው ነገር ገንዘብሽ ተሰጥቶሻል። እኔ ከዚህ ቤት አልወጣም። በቃ አታስፈራሩ። ለምታመጡት መፍትሄ እኔን አፈቅርሃለሁ ምናምን ገለመሌ የምትያትን እያወራናት ራሱ እንዴት እንደሚያደርጋት ይኸውልሽ አፈቅርሃለሁ ምናምን የምትያትን ነገር እርሻት። ሰማኝ እኔ እሷ እዚህ ቤት ከረገጠች ጀምሮ ማለት ነው ውስጤ ይረበሻል። ማታ በህልሜ ሁላ የሆነ ጭራቅ ይመጣል። እንትኑ ተሻለ። እገላለሁ በፊት ይሄ በር የሚሰባብረው ድምፅ ምናምኑ መንፈሱ እሱ ተሻለ። እግዚአብሔር አሁን ደግሞ ለእናንተ ብቻ ነው ይሄ ነገር የሚሰማችሁ? ለኛ ለሁላችንም የምሰማው ነገር የለም። ምንድነው የእናንተ መንፈስ? እሺ ይኸውልሽ አሁን በአንድ ነገር እንስማማ። ከዚህ ቤት እንድትወጪ እንፈልጋለን። ምንም መውጣት ብቻ አይደለም ህይወታችን ውስጥ ድጋሚ ላለመምጣት ምለሽ ከዚህ ቤት መውጣት አለብን። እኔ እንደወጣ ትፈልጋላችሁ? አዎ። እኔ ደግሞ አልወጣም፣ እሰራላችኋለሁ። ምንድነው የምትሰሪልን? ፍላጎትሽ ምንድነው? እሺ ችግር የለም። ምን ልታረጊ ነው? ያልሽ ና ወደዚህ እባክሽ። እንደዚህ ዝም ብለሽማ እንድታወሪን አንፈልግም። እኔ እኔ ቅጥቅጥ ነው ማረጋት ካልሆነ ማለት ነው እንደዛ ሌላ ችግር ውስጥ እንዳገባ እንጂ ቅጥቅጥ ነው ማረግሽ። እንደዛ ሳይሆን ቅጥቅጥ አድርጌ ገድዬሽ እጄን ለመንግስት ትሰጣለህ። ምንም ጭራሽ እኔን በጠብጣለሁ። እኔን ነው የምትበጠብጪው? ምንድነው አይንሽ ለምንድነው እንደዛ የምታረጊው? እንዴት ነው ሰው የምታየው? ምን አደረኩ? ውጭ አላችሁኝ አይደለ? እና ውጭ እኔ ደግሞ ከወጣው ማደርገውን እኔ ነኝ የማውቀው። በቃ ምን ታሰረጊ? ታስጠቁይብኝ? ምንድነው የምታረጊ? መንፈስ ምናምን የምትሉት ነገር ለእኔ ምንም አይገባኝም። ይሄ ለእናንተ ራሳችሁ ጭንቅላት ላይ የፈጠረ ነገር ነው። ጭንቅላታችን የፈጠረው አይደለም። በስነ ስርዓት ነገር ብዙ ነገሮች አሉ። አንቺ እዚህ ቤት እግርሽ ሲረግጥ አይኗ ራሱ እግርሽ እዚህ ቤት ሲረግጥ መንፈሱ ጸጥ ብሏል። ገብቶሻል? ምንም አትቀየርም። እባክህ አትፍራት። አትፍራት እላለሁ እንዴ? ኧረ ልጅ ሆንኩት እኔ ነኝ። እባክህ አትፍራት። እንደዚህ ብለህ እንዳትቀመጥ። ምን ላድርግሽ? እንዴት ላለች እንዴት ለኛ ምን ተው። ውጪ እቃሽን ይዘሽ በቃ ሻንጣሽ ይዘሽ ሂጂ። ሌሉታ አዎ በቃ የሰው ጅብ ነው እኮ እንደዚህ የሚሄደው። ወይኔ ጥላውን ይኸው። አንተ
ተበላን እያያታር እንዲህ ባራት እግሯ እኮ በእጇን በእግሯን ተንበልካ ይገባች ወይኔ እኔ ቅድም ብያለሁ እኮ አልሰማልከኝ አንተ የት ነው የምትሄደው ጥለኸኝ በእናትህ ምንድን ነው የምትይዘው እኔ ከዚህ ቤት የሆነ ምልክት ምንድን ነው ጋር ከዚህ ቤት መውጣት ፈልጋለሁ ጅላችሁ እንዴ እና ልበላ በሰው ጅበኔ ልበላ የሆነ ምልክት ካሳየችና የምትቀየርብን ከሆነ አናቷን እንላለን ና እንፈልጋለን ወደ ቤት የሚፈልጋል ዝም ብለህ አትቅዘን አትቅዘን ትላለህ ለራስህ ነው እንዴ አንተ ወልደህ ከብደህ ነው እኔስ እግዚአብሔር እንዴ አታግዙኝም እንዴ እስቲ አንተ ምንድን ነው በመድኃኒዓለም ምንድን ነው የምትፈራው እዚህ ገብተን እዛ አልገባችም እዚህ አልገባችም የለችም ተደብቃ እንደቆዘ ኦኬ እዚህ ነው የገባችው በሉ ፀሐይ ድምፅ ቆይ ጅራቱ ዝም በል አትፍተኝ ፀሐይ አንተ ፀሐይ ተቀይራ ሊሆን ይችላል በዳንዴ ሄደችው እንደ ጅብ ነው ጥፍርም እኮ አላት ደግሞ ተከትላችሁ ትገባላችሁ እኔ ቀጥታ ስገባ ቦርሳም አለ ስልኳም አለ እሷ ግን አትታይ አንተ ጀላቱን ለምን እንደምንገባው ተከትለን እኔ ባሉ ዘግቶ አንድ ነገር ብታላኝ ፈርፈር ይለው አንቺ እዛው ነሽ አንተ ወንድና ትከተለኛለህ አባክ አልከተለም አንድ ለምን ነው ከተለም አልከተለም አንተ ጀላቱ ነግሬሃለሁ አልከተለም ወለ ለምን እንደምትከተለው አናቷን እንላለን ችግር ከተፈጠረ ምን አስፈራ እዛና ቡቅባቅ ምን አስፈራ እዚያ ናት እንዴ አንተ እድሜህን ሶስት የልጁ ያልገባ ቀላል የለችም ሲገባ ግን አይቻለሁ ቅድም ማንም የለም የት ሄደች አሁን ባው ማንም የለም የለችም እኮ አሁን ባው የት ሄደች መሰለብ ይችላሉ አንተ እንጂ የሰው ጅብ እኮ ነች መሰለብ ትችላለች አሁን እኮ እዚህ ስገባ ነበር እንዴ ሲጀመር ይኸውልህ የሰው ጅቦች ሲቀየሩ ጸጉራቸው ምናምን ይመለጣሉ ምናምን መላጣ ይሆናሉ ከዛ በኋላ ይቀየራል ምንድን ነው አንቺ ደግሞ የት አለች በበር በኩል አላውቅም እዚህ ቼክና ምንም የለም እናቴን አያገባኝም የለም የት ሄደች ይባላል እሺ እኔ ግን አውቃለሁ በእናትህ እንዴ ወይኔ በቃ እኔ አያገባኝም ከዚህ እንትን ውስጥ መውጣት ፈልጋለሁ ትቀልዳለህ ከቤቱ ሳትወጣ እኔ ወደዚህ ምን አገባኝ ለዚህ ነው እንዴ አብርሃም ምትው ማለት ለዚህ ነው ማለት እግዚአብሔር የመጨረሻ ነው ወንድምነትም ሁሉ ነገርም ያበቃል አሁን ከየት ነው ማለት በዚህ በችግራችን ሰዓት የምትሄድ ከሆነ ማለት ነው እዚሁ ተፋጠን እናራታለን ካልወጣች እና እሺ ልበላ ካልወጣች በስነ ስርዓት ማለት ነው በዳዴ እንደ ጅብ ነው የሮጠች ሄደች በአንድ እግሯ ሸንቀል እያለች እንደ ጅብ ነው ሄደች ስለዚህ ተቀይራ ነው ማለት ነው እሺ ምንድነው የምናደርገው እሺ አሁን ምንድነው የምናደርገው የት ነው እሺ የምናገኛት እዛ ጋር የሆነ ጥላ እየታየኝ አየ መንፈሱ እሷ ነች ስንላት ቀድማ እዚህ ራሱ የሆነ ነገር እያደረጋት ነበር ቀድማ ራሷን አጋለጠች ማለት ነው አይኗ እየተቀየረ ነበር እኮ ባንዴ ቤተሰቦቻችን ልክ ነበሩ መስማት ነበረብን ሰማ ምንድን እሺ የሰው ጅብ እንዴት ነው የሚገደለው ቆይ ምንድን ነው ቆይ እቺን ሴትዮ አላውቃትም ማለት እግዚአብሔር ምስክሬን አላውቃትም እንዴ እስከዛሬ ድረስ ታዲያ ከማን ነው የምንኖረው የነበረው የውጪ ነው ምናምን አላውቃትም ምን እቺን ሴትዮ አንተ ከማን ጋር ነው የምትኖረው አላውቃትም ምን እስቲ እግዚአብሔር የብራሁና አይምሮ እያሰበ ያለ የሆነ ነገር ታደርጓል አላውቃትም ምን ያን ተዋውቅ ምንድን ነው የተደረገው አይቻትም አላውቅም በህይወቴ አይቻትም አላውቅም መንፈሱ ራሷ ናት ማለት ነው አየህ እና እስካሁን ከመንፈስ ጋር ነው እያወራን ያለው መንፈሱ ራሷ ናት እሺ እንዴት ነው የምናደርገው ወዴት ነው የምትሄዱ ና አንተ እዚህ ገብተህ የፈላ ውሃ አፍልተን እንድፋ በየቤት ውስጥ ማለት
በዛ መንገድ ነው የሆነ ነገር ልናደርግ የምንችለው። ምንድነው የፈለገው? ውሃ ይፈላ መንፈስ የሚያስወጣው ውሃ ይፈላ ነገር ጸበል የተረፈ ምናምን ካለ አይደለም ስትመጣ እንደምንም አድርገን የት ነው የምንረጨው? ምኑ ላይ ነው? እሺ እንዴት ነው? አንተ የሆነ ነገር ፍጠር እንጂ ምን ሆነህ ነው እንዴ? ተረጋጉ። እንዴት ነው የምንረጋጋው? እንዴት ነው የምንረጋጋው? መንፈስ አስገብተህ እስከዛሬ ድረስ እኮ ከሰው ጋር አወራሁ መስሎኝ ነበር። ተረጋግተን ምንም መፍትሄ ከሌለ ከቤት ወጥተን ውጪ እናድራለን። ሌላ ቦታ እናድራለን። ከሰው ጋር ማን ነው? አንቺ አትወዛገቢ። ራስሽን ጠንቀቅ ብለሽ ነው ማታወዛገብ። ምንድን ነው የማትወዛገበው? አለች እኮ ሴቷ። አይቻለሁ እኮ ትጅል እንዴ ነገር በስነ ስርዓት ነው ያየኋት። እግዚአብሔርን በስርዓት ቆማ የለም አለ። ወይኔ እስከዛሬ ድረስ ከሰው ጋር እኮ አለው የሚወራ ነው አይደል? አይቻለሁ ነው በቃ አትንቦቅቦቅ ይላል። አትንቦቅቦቅ እኔ አይደል እንዴ ታመኝ ማለት እዚህ እናት እኔ እዚህ ወደ ጅብ ከተቀየረ ሰው ጋር ያገባኝም የራሱ ጉዳይ። እኔ አንተ ወድከው ማለት እኔ እናንተ እንሄዳለን እንደማዘርገው እኔ ወደ ጅብ ከተቀየረ ቤት ውስጥ ሰው እያለ መንፈሱ የሆነ ነገር ነው የሚፈጠረው። እኔ እዚህ ቤት አለ። ስለዚህ የሆነ ነገር እናድርግ። እኔ ደግሞ በስርዓት ነው ያየኋት። እዛ ውስጥ ቆማ ገብታውን ከዚህ ቤት በር እኮ ዝግ እኮ ነው። አልወጣችም እኮ በዛ በኩል በር የለም። በዚህ ነው ያላየና ቦታ ደግሞ የለም ማለት ነው። ጭራሽ ማለት ነው። በእናትህ በእግዚአብሔር ደግሞ እኔ ጋር ነው የምመጣው። በእናትህ ይቅርታ እናውራ። ምንድን ነው እኮ የምትፈልጊው አንቺ? እኔ በፊት ነው አንተ የሆንክ ነው። ወይኔ ከዚህ ታንጋ ነው። ተረጋጊ። ምንም አታረጋጊ። እንዴት ነው የምንጠራ? የት ነው የምወርደው? ዞር በይ፣ ወደዛ ሂጂ። እንዳትጠጊ እሺ እሱ ጋር ሂጂ። ኧረ አንተ መታት እንጂ ምን ሆነህ ነው? አንተ መታት ፍቅር ለምን እንደዚህ ነው የምትሉት? ምንድን ነው? ልብሴን የነካችኝ ምንም ነገር የተረፈተ አይደለም። ምንድን ያደረግሻት? እያየሽ ነው የማደርገው። ምንድን ነው? ምን እያደረግሽ ነው? ዳኒ እንዳትጠጊ
እንዳትጠጊ። ምን እያደረግሽ ነው? ፍቅር ዳኒ የሆነ ነገር አድርጉ እንጂ እንዳትጠጊ። አውልቅ። ምንድን ነው እሱ? አውልቅ